እግዚአብሔር እንዲሰሙ ቅዱስ ፈቃድ ይሆንልን። ሽማግሌዎችንም ደግፍልን፣ ሕሙማንን አድንልን፣ የተቸገሩትንም እርዳልን፣ የተጨነቁትንም እንድታበረታልን እንድታረጋጋልን እንለምንሃለን። የታሰሩትንም እንድታስፈታልን፣ ሁላችንም በዕድሜ በጤና በሕይወት እንድትጠብቀን እንድትባርከን እንድትቀድሰን በዓሉ የሰላም የደስታ የትሩፋት የበረከት የምሕረት የስምምነት በዓል አድርግልን። እዚህ እንዳደረስከን አምላካችን እግዚአብሔር ክብር ምስጋና ለአንተ እናቀርባለን። ቀሪ ጊዜያችንንም በሰላም አስፈጽመ ለብርሃነ ትንሣኤው እንድታደርሰን ጾሙን ደብረን ጾመ ስርየት አድርገን ሰሙነ ሕማማቱን በሰላም ስርዓተ ስግደቱን ስርዓተ ጸሎት እንድንፈጽም ቅዱስ ፈቃድ ይሁንልን። እንድታበረታ እንድታግዘን እንድትደግፈን እንለምንሃለን። አቤቱን ለባሕርይ እግዚአብሔር አምላካችን ወይ ከበደውን አቅልልልን። ሁላችንም በዕድሜ በጤና በሕይወት ጠብቀህ ለንስሐ ለቅዱስ ሥጋ ለክቡር ደም እንድንበቃ ቅዱስ ፈቃድ ይሁንልን። የመንግሥት ወራሾች እንድንሆን በድካም በስንፍና በድፍረት የሠራነውን ኃጢአትና በደል ሳትቀየመን ሳትፈርድብን በቸርነት ይቅር እንድትለን እንለምንሃለን። አባታችን ሆይ የምስጋና ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አጭር ስለ ሰሙነ ሕማማት ስለዚህ በዓለ ሆሳዕና መግለጫ እንሰጣችሁና የመጨረሻ ጸሎተ ሕዝብና ፍትሐት ተደርጎላችሁ ወደ የቤታችሁ ትሄዳላችሁ። ክቡራን ሊቃውንት፣ ካህናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ወጣቶች፣ ሕፃናት፣ ሽማግሌዎች ሁላችሁም እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ለባሕርይ እግዚአብሔር አምላካችን በምሕረቱ ጠብቆ በቸርነቱ ተንከባክቦ ለዚህ ዕለትና ለዚህ ቀን ስላደረሰን ክብር ምስጋና ለአምላካችን ይሁን። እንኳን አደረሳችሁ። ክብር ምስጋና ለአምላካችን ይሁን። ጾሙን ስንጀምረው እንዲህ ፈጥኖ የሚያልቅና እዚህ ምንደርስ አይመስለንም ነበር። እንደሚታወቀው ክረምትም ሲገባ ክረምት አልቆ የሚወጣ አይመስለንም። የክረምት ነገር ከባድ ነው። ዝናብ ጀምሮ የሚያበራ አይመስለንም እና እግዚአብሔር ጊዜያቶቹም እንደዚህ ያሳልፋል፣ እንደዚሁ ቀለል አድርጎ ያስፈጽማልና እንኳን አስፈጸመን። ቀሪውንም ሰሙነ ሕማማት በሰላም እንዲያስፈጽመን አምላካችን እግዚአብሔር በቸርነቱ ይርዳን፣ በቸርነቱ ያግዘን፣ ያበርታል። አሁን ዛሬ የተደረገው የፍትሐት ጸሎት የሆሳዕና ስርዓተ ዑደትና ስርዓተ ጸሎት አራቱ ወንጌላውያን እየተነበቡ ምስባክ እየተሰበከ ከዳዊት መዝሙር እንደዚሁም ቅዱስ ማቴዎስ፣ ቅዱስ ሉቃስ፣ ቅዱስ ማርቆስ፣ ቅዱስ ዮሐንስ ወንጌላቸውን በአራቱ ማዕዘን ተነበዋል። የዚህ ስርዓትና የዚህ ሕግ ሁላችንም እግዚአብሔር በምስራቅና በምዕራብ በሰሜንና በደቡብ እንደሚመሰገን በቤተ ክርስቲያን አራቱ ማዕዘን በተለይ በበሮቹ በምስራቁም በምዕራቡም በሰሜኑም በደቡቡም በወንዶችም በሴቶችም በካህናትም መግቢያ ላይ የተነበበው አምላካችን እግዚአብሔር በሁሉ የሞላ በሁሉ የሚመሰገን በሁሉ የሚከበር የሚሰለስ የሚቀደስ ስለሆነ የሚያመለክት ነው። ስለዚህ በዚህ ቀን ታላቅ ምስጋና እንደተደረገ ሁላችንም እናውቃለን። ዛሬ ፍትሐት ተፈተን ከነገ ጀምሮ እስከ ስቅለት ቀን ድረስ የማንፈታበት ምክንያቱ ምንድን ነው? ይህንን ጥያቄ እናንተ ልትጠይቁ ትችላላችሁ። ውስጣችሁ ጥያቄ ሊኖር ይችላል። ነገር ግን
ብዙዎቻችን መልስ የምናገኘው ከሊቃውንትና ከመጽሐፉ መጽሐፍ ስናነብና ስንማር ነው። ስለዚህ በዚህ ዙሪያ ላይ የእግዚአብሔር ልጆች አሁን በአሁኗ ሰዓት ተፈተን ከዚህ በኋላ መስቀልም አንሳለምም። የዓርብ ቀን የምናገኘው ክርስቶስ የተሰቀለልን መስቀል እስከምናገኝ ድረስ ክርስቶስ ተሰቅሎ መስቀሉ እስከሚሰጠን ድረስ እችን ሳምንት ታግሰን እንቆያለን። እንደዚሁም መስዋዕት የማይሰዋበት ቅዳሴ የማይቀደስበት መስዋዕተ ኦሪቱን በእንስሳና በላም በፍየል በጊደር የነበረውን እሱን ሽሮ ዘላለማዊ መስዋዕት ቋሚ መስዋዕት ሕያው ባህሪ የሆነ አምላካችን እግዚአብሔር መለኮታዊ መስዋዕቱን ስለሰጠን የማይለወጥ የማይሻር መስዋዕተ ኦሪቱን አሳልፎ መስዋዕተ ሐዲሱን ስለሰጠን ከነገ ጀምሮ ከጸሎተ ሐሙስ በስተቀረ ቅዳሴ እንደሌለ ሁላችንም እናውቃለን። ብሉይንና ሐዲሱን ብሉይን አሳልፈን ወይም ደግሞ ኦሪቱን አሳልፈን ወንጌልን ሐዲሱን ለመቀበል ስለሚያስረዳን ፍታቱን በዛው በተመሳሳይ ሁኔታ ቅድም አሁን ልብ ብላችሁ ሰምታችሁ ከሆነ ወንጌሉ ሲነበብ የሁለቱ የውርንጭላዋና የእናትየዋ አህያ ፍቱና አምጡልኝ የሚል በወንጌሉ ላይ ሲነበብ ሰምታችኋል። ምሳሌ አላቸው። እግዚአብሔር አምላካችን በአህያ ላይ መቀመጥ የፈለገው ለምንድን ነው? ሌላ ፍጥረት ሻል ያለ ላቅ ያለ የለም ወይ? የተናቀችውን አህያ መርጦ ፍቱና አምጡልኝ ብሎ የተቀመጠባት ምክንያቱ ምንድን ነው? ይሄ በጣም ረዥም ምስጢርና ታላቅ ምስጢር አለው። ግልገሊቷና እናትየዋ በእውነቱ ግልገሊቷ በሐዲስ ትመሰላለች፣ ሐዲሱን ለመቀበል እናትየዋ ደግሞ በብሉይ ትመሰላለች፣ በኦሪት ትመሰላለች። ሲቀጥልም ደግሞ ነቢያትንና ሐዋርያትን የሚያተካካ አምላክ ነቢያትን አሳልፎ በነቢያት በብሉይ ዘመን የሞቱ ነፍሳት ከመቃብር ከሲኦል እስከሚወጡ ድረስ እስከሚፈታቸው ድረስ እኔና እናንተም ከፍታት ተቆጥበን እንቆያለን። ዛሬ አያምጣውና ያድርስና ብዙዎቻችን ሞት ቢቀድመን ዛሬ ተፈተናል። ነገ ከነገ ወዲያ እስከሚቀጥለው ሳምንት ድረስ ፍታት የለም። ከዚህ አንጻር ነው በብሉይ ዘመን የሞቱ በነቢያት ዘመን የሞቱ ነፍሳት ገና በሲኦል ስለነበሩ በጨለማ ስለነበሩ እግዚአብሔር እስከሚፈታቸውና ከእስራታቸው እስከሚፈታቸው ድረስ እኛም ሳንፈታ ይህንን ሰሙን እንቆያለን። ብንሞትም የማንፈታበት ምክንያት ነው። መስቀልም የማንሳለመው እግዚአብሔር ይፍታ የማንባለው ለዚህ ነው። ስለዚህ እግዚአብሔር ልጆች ግልገሊቷ በብሉይ በአዲስ ኪዳን ትመሰላለች፣ ሽማግሌዋ እናትየዋ ደግሞ በብሉይ ኪዳን ትመሰላለች። ሁለቱም ግን ለእግዚአብሔር ያስፈልጉታል። ፍቱና አምጡልኝ ብሏል። እነዚህ አህዮች እናትና ገልገሊቷ ተሰርቀው ታስረው አንድ መንደር ላይ የነበሩ ናቸው። ታሪኩ ረዥም ነው። የመሰረቃቸውም ምልክትና ምክንያት ከሌላ አህዮች ሁሉ መርጦ የታሰሩ አህዮች እንደዚህ ያለ መንደር ሂዱና የታሰሩ አህዮች ታገኛላችሁ፣ ግልገሊቷንና እናትየዋን ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው የተላኩት። ከእግዚአብሔር ታዘው የሄዱት ለምን ትፈልጉታላችሁ ብለው ቢሏችሁ ጌታቸው ይፈልጉታል በሉት። ጌታችን ስለሚፈልገን ነው። የእግዚአብሔር ልጆች የሞቱ ነፍሳት እስከሚፈቱ እኛም በሐዋርያት ዘመን በአዲስ ዘመን ያለን ሰዎች እግዚአብሔር ነፃ እንዲያወጣን ከእስራታችን እንዲያስፈታን ቀኑ ገና ስለሆነ በዚህ ተቆጥበን እንቆያለን። መሳሳምም የሌለው ከይሁዳ ጋር እንዳንተባበር ነው። ሌላው ሌላ ጊዜ እንማማራለን። በዚህ ይህንን ማስረጃና ይህንን እውቀቱ እንዲኖራችሁ ለማለት ያለ መቼም ሳታውቁ አትጠይቁም፣ ያልገባችሁ ነገር አትጠይቁም። እኛ ግን እንንገራለን። ምክንያቱ ይሄ ነው፣ ምሳሌው ይሄ ነው። ሌላው ነገ ከነገ ወዲያ ሰሙኑን እንማማራለን። በዓለ ፋሲካውን ለዛው ያደርሰንና የምንማማረው ይህንን ነው። ሰሙነ ሕማማት የእግዚአብሔር ልጆች
ምንም ስራ ቢበዛባችሁ፣ ምንም የተለያየ ጉዳይ ቢኖርባችሁ የአንድ መንፈቅ እግር ተጉዘ ግብረ ሕማማት ስማ ነው የሚለው። ወይም ወደ ማታ ጊዜ ወደ መጨረሻው ወይም ጠዋቱ መታችሁ ስግደት ሰግዳችሁ ግብረ ሕማማት ሰምታችሁ ወደ ጉዳያችሁ ይዙ። ግብረ ሕማማት በሕማማት ጊዜ የዚህ ሁሉ ጾሙ የጾምነው 40 ቀን 40 ሌሊት ሙሉ 50 ቀን ሙሉ ማሰሪያውና መቋጫው ስለሆነ ሰሙነ ሕማማት እንድንሰማ እንድንሰግድ ቤተክርስቲያናችን ሥርዓተ ስግደቱን ያዘናል፣ ያስገድደናል። በእምነቱ ላይ እስካለን ድረስ ማለት ነው። እግዚአብሔር ከሁላችን ጋር ሆኖ ሥርዓተ ጸሎትን እንድንከታተል ሥርዓተ ስግደቱን እንድንሰግድ አምላካችን እግዚአብሔር ብርታቱን ያድለን። የመጨረሻውና ማጠቃላይ የማደርገው የቅዱስ ገብርኤል ሕንፃ ቤተክርስቲያን ከነገ ጀምሮ ኮንክሪት ሙሌት ይሞላል። አሁንም ወደ ላይ ኮለን ስለሚወጣ ብረት ባለ 16 ያስፈልገናል። አሸዋ ጠጠር ያስፈልገናል። ውሃም ያስፈልገናል። ታንከር ውሃ ወይም ቦቲ ውሃ ያላችሁ የምታስጭኑ ሰዎች እየገዛችሁም ቢሆን ውሃ መስመር እዛ አካባቢ ስለሌለ እየገዛን ነው የምናስሞላውና ብዙ ውሃ ስለሚጠይቅ ብዙ ውሃ ስለሚፈጅ ስለሚያስፈልግ ከትንሿ ውሃ ማስቀዳት ጀምሮ በጉልበትም በማቴሪያልም እዛው ተሰልፈን ከነገ ጀምሮ ስግደቱንም እየሰገድን ግንባታችንንም እያስከናወንን እናሳልፋለን። ይህንን የጀመርነውን እዚህ ደረጃ ያደረስነውን ስላቡ ላይ ያደረስነውን እኛው ነን። አሁንም ደግሞ እኛው እንጨርሰዋለን። የእኛ ግዴታ ነው፣ የእኛ ኃላፊነት ነው። ለጊዜው ባለፈው የነገርናችሁ ይገነጠላል የሚለውን ቆሟል። እንኳን ደስ ያላችሁ። በዚህ ላይ የሚቃወሙ ሰዎች ካሉ ቅዱስ ገብርኤል ሳይሰራና ሳይገነባ ሳይጠናቀቅ እንደማይገነጠል ሁላችንም እግዚአብሔር እያገዘን ቅዱስ ገብርኤል ከጎናችን ሆኖ ነገሮች አላስፈላጊ ሆኖ ቢመጡም እያከሸፈ ጥሩ ሂደት ላይ ነው ያለውና ሁላችሁም በልበ ሙሉነት ቢገነጠልም የኛው ነው ቢኖርም የኛው ነው። አብሮ እንዲኖር ከመድኃኔዓለም ከመስራቹ ከአባቱ ጋር ነው የምንፈልገው። ግዴታ ከሆነ ደግሞ እስከሚሰራ እስከሚጠናቀቅ ይጠብቁናል አባቶቻችን። ክብር ይግባቸውና ጥያቄያችንን ሰምተው ተቀብለው ዘግተውታል። እግዚአብሔር የተመሰገነ ነው። እንግዲህ በማቴሪያሉ የምትተባበሩ ከአንዷ ብረት ፌሮ ጀምሮ እስከ አሸዋው ጠጠሩ ውሃው ቅድም እንደነገርኳችሁ ለግንባታው አቅማችሁ የሚፈቅደውን እግዚአብሔር የፈቀደላችሁን በረከት እንድትካፈሉ ጥሪያችንና ማሳሰቢያችን ነው። ሰኔ 10 ቀን የገቢ ማሰባሰቢያ ፕሮግራም አለን። እዛው ህንፃው ላይ ነው የምናደርገው። ከሰዓት በኋላ ነው፣ ከምሳ በኋላ እሑድ ቀን ነው የሚውለው። ሁላችሁም ያኔ የአቅማችሁን አጠራቅማችሁ በእድርም በማህበርም በግልም በቤተሰብም በሀገር ውስጥም በሀገር ውጭም ይህንንም እርዳታ ህንፃ ግንባታችን የምናጠናቀቅበት ስራ እንድትሰሩ ጥሪያችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ መጨረሻ ሰረው ተዝን እንሄዳለን። ዘንባባ ይባላል።
እግዚኦ አድኅን ሕዝበከ ወባርክ ርስተከ። አቤቱ ራየው ማልለው እስከ ለዓለመ ዓለም። አቤቱ ጌታችን ወይ ሕዝብህን አድን፣ ርስትህንም ባርክ፣ ምእመናንንም ጠብቅ፣ ሕፃናትንም አሳድግ፣ አረጋውያንን አበርታ፣ ካህናቶችንም አክብር። ባርከን ቀድሰን በአንድ ሃይማኖት አጽና። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለመኳንንትና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅድስት ቤተ ክርስቲያን ቁማችሁ ደጅ የጠናችሁትንና የለመናችሁትን ልመና የጸለያችሁትን ጸሎትና ምስጋና በወረገጽ ይቀበልላችሁ። ቁማችሁ የጸለያችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁ እግዚአብሔር ይቅር ይበላችሁ። ሥጋ መለኮት ስለሚሆን ሥጋው የሕግና የሥራ ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ጌታችን አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ይቅር ባይ ለአባቶቻችን ለቅዱሳን ሐዋርያት ስልጣነ ክህነትን የሰጣቸው አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህም ከሌላም ቅዱስ ስፍራ የተሰበሰባቸው የእግዚአብሔር ልጆች ምእመናን፣ ወንዶችም ሴቶችም ሽማግሌዎች፣ ሕፃናት ጭምር ከኃጢአት ማሰሪያ የተፈታችሁ ነፃ የወጣችሁ ብሩካን ቅዱሳን ሆሪያን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ባለፈውን ይቅር ይበለን በሚመጣው እንዲጠብቀን ዘንድ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ 12 ጊዜ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስንም አንድነት፣ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት፣ የቅዱሳን የሐዋርያት የጻድቃን የሰማዕታት የሄራን መላእክት የቅዱስ ሚካኤልና የቅዱስ ገብርኤል በረከትና ጸሎት ረድኤት ጥበቃ ምልጃ በሁላችን ላይ ይደርብን። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር